አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት ዋላችሁልኝ? እንዴት አደራችሁ? ውሏችሁ አዳራችሁ አሪፍ ነበር? ከኔ ጋር አልሐምዱሊላህ ደህና ነኝ። ብሩኬ ፏፈሽ ብሎ ደግሞ ዛሬ ቅብርር ብሎ የቅመሜ ሸበላ መጥቷል ማለት ነው። እና ወንድማችን ብሩክ አለማየሁ እንግዲህ አይመስለኝም ነበር ላፍታ እንኳን ማጣት እያለ መጥቷል ማለት ነው። አታጣትም ብሩኬ አታጣትም። ኧረ ተው እንደዚህ እያላችሁ የኛን አንጀት አትብሉን። ተው አንጀታችንን አትብላው ብሩኬ፣ ተው ተው ተው። እና ቅመምዬ መቼም አታጣትም። እና ወዶች አታስቡ፣ ኢትስ ጀስት አክቲንግ ራይት ትላላችሁ እንግሊዝኛ ስታወሩ ማለት ነው። እና ይሄ አክቲንግ ነው በቃ ሌላ ምንም ነገር የለም። እና አትጨነቁ፣ አታስቡ፣ ይሄ አክቲንግ ነው ወዶቼ። ና ላይክ ባለፈውም በአዲስ ሙዚቃ ምናምን እንደዚህ ሰርቶ ነበረ። ሶ አሁንም እየሰራ ያለው አክቲንግ ነው። ይሄ በነገራችን ላይ ታይለንት ነው ማለት አንድ ነገር በሙዚቃ ወይም ደግሞ በድራማ በፊልሞች ኢንዱስትሪ ያለው ነገር የሆነ እንዴት ነው ሆናችሁ መስላችሁ መተወን፣ ይሄ ታይለንት ነው። ገባችሁና ማንኛውም ሰው አሁን ድራማ ላይ ሲሳተፍ ፊልም ላይ ሲሳተፍ ሆኖ ነው የሚሰራው አይደለ? ሆኖ እስከሰራ ድረስ ደግሞ ያ ደግሞ ችሎታ ነው፣ ታይለንት ነው። ገባችሁ? ይሄ ቀላል ነገር አይደለም። እኔ አሁን ላይክ ፕራንክ አድርጊ ምናምን ብባል ማለት ነው የምሬ ነው ምናልባት ስደጋግመውና ካሜራ ፊት በተደጋጋሚ ከቀረብኩኝ ልለምደው እችላለሁ ማለት ነው። ማለት በዛው ልክ እየተለማመድኩኝ ኮርስ እየወሰድኩ ምናምን ጎበዝ ልሆን እችላለሁ። ግን ለመጀመሪያ ጊዜ እንደዚህ አስመስለሽ ተውኝ ብትሉኝ አልችልም። የምሬ ትወናኔ አልችልም። ሳቄ ያመልጠኛል ምናምንና የምርና ችሎታ ነው የሁሉም ነገር ችሎታ ይጠይቃል፣ ታይለንት ይጠይቃል ምናምን እና እንዳታስቡ ነው የምላችሁ ውዶችዬ። እና ብሩክ አለማየሁ ማታ ላይ ደግሞ ላይቭ ላይ እንገናኝ ብሎ መልእክት አስቀምጧል። ብሩኬ እኮ በጣም ነው የሚያስቀኝ። ምሬ ነው ይመች በቃ ሰው ይህን ነገር መልመድ መቻል አለበት ማለት እንደዚህ መልመድ መቻል አለበት። እውነት ለመናገር ሀይሚዬና ብሩኬ ሲገቡ ላይቭ ላይ ብዙ ጊዜ በቃ መንጫጫት እንደዚህ መሰዳደብ ምናምን በጣም አለ አይደለም የሚያስጠላ ነገር ነበርና ልጆቹን በማሳቀቅ ምናምን ነበር እንትን የምንላቸውና አሁን ላይ ግን እነሱም ያን ነገር እየተለማመዱት ምናምን በቃ ላይክ እየገፉ እየሄዱበት ነው። ገባችሁና ሰው መልመድ መቻል አለበት በቃ እና ተሳድቦም ምንም ብሎ ምንም ለማያመጣ ነገር መልመድ መቻል አለበት። ስለዚህ ብሩኬም እንግዲህ ብቅ ይልና ላይቭ እንገናኝ ምናምን ማታ ይመጣል ምናምን በቃ እና ሰው መልመድ መቻል አለበት። ገባችሁ ማለት ምንም እንኳን አሁን ላይ ያሉበት ሁኔታ ጥሩ ባይሆንም በዚህ ሰዓት እንደዚህ እንትን ባይመጣ ምናምን ደስ ይል ነበር። ምክንያቱም አቀባበሉ ጥሩ ነው ብዬ አላስብም። ግን ደግሞ ያው ካለው ሁኔታ አንጻር ደግሞ እንደዚህ አይነት ነገር ውስጥ ላይ እያለፉ እያለ ላይቭ እንኳን ቢመጡ በማንኛውም ሰዓት መጥተው መጫወት እንዳለባቸው ሰው መልመድ መቻል አለበት። ያን ነገር ማወቅ መቻል አለበት። በቃ የፈለገ ጥሩ ስሜት ላይ ቢሆኑም ባይሆኑም በቃ ሰው ከፈለገ ሀይሚዬም ከፈለገች ብሩኬም ከፈለገ መጥተው መጫወት ይችላሉ። ቲክቶክ ሚዲያ ነው አይደለ? ስለዚህ ሚዲያ እስከሆነ ድረስ ደግሞ መጥተው ራሳቸውን ፈታ ማረግ ከጓደኞቻቸው ጋር መጫወት ምናምን ከሚወዷቸው ጋር መጫወት ይችላሉ። ገባችሁና እንደ ሌላ ነገር አትዩት ማለት ነው። እና ሰው ባለፈውም ራሱ እሱን እንትን ለማለት ለማሸማቀቅ ምናምን ያው የምትሳደቡ ነበራችሁ፣ ሌላ ያልሆነ ቃል እያወጣችሁ ምናምን ማለት ነውና በጣም ብዙ የምትወዱት የምታከብሩት እህቶች እንዳላችሁ ሁሉ ሀይሚዬንም ብሩኬንም የምትወዷቸው ሁለቱንም ባንድ ቢኤች እያላችሁ ቻሌንጅ ስታደርጉ በጣም ምርጥ የኦዲየንሶች እንዳላችሁ ሁሉ አንዳንዶቻችሁም ደግሞ ያን ነገር ላይቭ ላይ እንትን ያለውን ወይ የተሸነፈበትን ፓርት አምጥታችሁ ወይ የሆነ ነገሩን ፓርት ቀርጣችሁ ምናምን አምጥታችሁ እሱን ለማሸማቀቅ ምናምን የምትሞክሩ ልጆች ይኸው ዛሬም ድጋሚ ሊመጣላችሁ ነው ማለት ነውና ተስፋ ቁረጡ፣ ልመዱት በቃ። ከዚህ በኋላ ቅመምዬን ብትገባውን ደስ ይለኛል ይመስለኛል። ሀይሚዬ ማትመጣው ባለፈው አይታችኋል አይደለ? ቢኤች እያልን ስንጽፍ ምናምን እኔም ማይናፍቀ መሰላችሁ እንዴ ምናምን እያለች እንትን ብሏት ነበረ ምናምን ማለት ነውና ያ ነገር ውስጧን ይረብሻታል ይመስለኛልና
አንዳንድ ሰዎችም ከታች ሌላ ነገር የሚጽፉ ስለነበሩ በዛ ምክንያት ይመስለኛል። ያው ከሴት ልጅ ደግሞ ወንድ ልጅ የተሻለ ነው። ገባችሁ? ምንም ነገር ቢሆን የመቋቋም እንትን አለው እና ብሩኬም ስድብም ምንም ሌላም ኔጌቲቭ ነገሮች እንዳሉ ይገባዋል እኮ አሁን ባሉበት ሰዓት ላይቭ ላይ ራሱ መሄድ እንደሌለበት ይረዳል። ግን በቃ ምንም የሆነ ይሁን በማለት ነው። ገባችሁ? ግን ቅመምዬ ደግሞ እንደዛ እንትን ላትል ትችላለች። ለዛ ነው አሁን ላይ በወንዶች እንትን እያለ ያለው ማለት ነው። እና ድራማው የዩቲዩብ ድራማው ራሱ አሁን ላይ ወንዶቹ ናቸው መጥፎ ሆነው እየሰሩ ያሉት ምናምን ማለት ነው። እና በቃ እስከ ዛሬ ድረስ ሀይሚዬ ብዙ ነገር እየሰራች ምናምን ስትሰደብ ነበረ። አሁን ደግሞ በብሩኬ ሆኗል ተራው ማለት ነው። ስለዚህ መተጋገዝ መቻል አለባቸው። ገባችሁ? እዚህ ጋር እየተጋገዙ አንዱ ዛሬ ቢሰደብ አንዱ ነገ ይሰደባል ምናምን እንደዚህ እያደረጉ ነው። አሁን ላይ ጥፋተኛ ሆኖ እየሰራ ያለው ብሩኬ ስለሆነ ብሩኬ ቅጥቅጥ ተደርጓል። እንግዲህ 3 ወር ሙሉ አሁንም እየተቀጠቀጠ እየተሰደበ ነው ያለው። እንኳን እሱ አይደለም ከቅመምዬም እየተሰደበች ያለችበት ሁኔታ ነበረ እና በቃ ያ ነገር ስላለ እነሱ እየሰሩ ያሉት እየሄዱበት ያሉት ነገር ስራና ስራ ነው። ውዶች አታስቡ፣ በቃ ስራ ነው ምናምን አትበይ እያላችሁ የምትሉ የምትጨነቁ እውነት ያልመሰላችሁ ማለት ሪል ጸብ የመሰላችሁ ሁሉ አላችሁ። አትጨነቁ። በቃ እኔ የምላችሁ ይሄን ነው። ሪልም ሆነ ድራማም ሆነ አትጨነቁ። በእኔ ሂሳብ ግን ድራማ ነው እያልኩኝ ነው ማስበው። እኔም ነውም ደግሞ ገባችሁ? ስራ ባይሆን ኑሮ ቀን በቀን እየመጡ ቻናላችሁ ላይ መልቀቅ አይጠበቅባቸውም። ዛሬም አሁን ዛሬ ላይ ሀይሚዬ ኤፍሬም ጋር ወይ ደግሞ የሆነ ሳንበዲ ጋር መምጣት መቻል አለባት ብዬ አስባለሁ። እንዳትቀሪ ደግሞ ቅመምዬ እንዳትናፈቂና ብሩኬ ያው በላይቭ እንገናኝ ካለ ዩቲዩብ ላይ አይመጣም ማለት ነው። ስለዚህ እንደዛ ሊሆን ይችላል እና ለማንኛውም ብቻ ሁሉም ነገር ተስተካክሎ ወደ ሰላም ይመጣበት ጊዜ ሩቅ አይሆንም። ትላንት ዊና ገብቶ እንግዲህ ብዙ ነገሮችን ሲናገር ሲመክር ነበር ለስደት። እውነት ለመናገር በጣም ደስ የሚለኝ የሚገርም ልጅ ነው ዊና ማለት ነው። የሚገርም ልጅ እንደዚህ አይነት ራሱ ውጥንቅጦ የበዛበት ነገር ውስጥ አይገባም። ላይክ ቪዲዮ ራሱ ቶሎ አይለቅም ምናምን ዩቲዩብ ላይ ከስንት አንዴ ነው እንትን የሚለው። ምርጥ ልጅ ነው፣ በቃ ምርጥ ልጅ እና ለኦዲየንስም ለእህቶቹም ያለው ክብር በጣም ትልቅ ነው እና ከቡታጅራ ዩቲዩበሮች ብሩኬና ዊናን በጣም ነው መወዳቸው ምናምን ማከብራቸው። ብሩኬም አሁን የገባበት ነገር ላይ መውጣት መቻል አለብክ። ራሳችሁን አስከብራችሁ። ቅመምዬም ከሴቶች ቅመምዬ ከወንዶች ደግሞ ብሩኬ ዊና በጣም ይመቹኛል። ደስ የሚሉ ልጆች ናቸው ምናምን እና ለኦዲየንስም ያላቸው ክብር ምናምን ደስ የሚል ነገር ነበረ እና አሁንም ዊና እንደዛው ነው፣ ብሩኬም ደግሞ እንደዛው ነው እኮ። ግን ስራ ብሎ የጀመሩት ነገርና በዙሪያቸው ያሉትን ነገር ለማሳደግ ብሎ የጀመሩት ነገር በጣም ኦዲየንስን እየጎዳ ነው ያለው። ይህን ነገር ተረድተው ደግሞ ይህን ነገር ከት ቢያደርጉት ቶሎ ቢያቆሙት አሪፍ ነገር ነበረ። ግን ያው እነሱ እንዳልኳችሁ ፕላን ያደረጉበት ቀንና ጊዜ ይኖራል። እስከዛ ድረስ ነው እየሰሩ ያሉት። ያን ነገር ደግሞ በትዕግስት መጨረሻቸውን ጠብቀን ማየት ነው። ካልሆነ ደግሞ በቃ ለራሳቸው ያውቃሉ። ስለዚህ መጨነቅ ማሰብ አያስፈልግም። ትናንት ባለችው ነገር እንግዲህ ቅመምዬ ምናምን ብዙ ሰው ትክክል ናት እያላችሁ አላችሁ፣ ይቅር በይውም እያላችሁ አላችሁ። ከዛ በተጨማሪ ደግሞ ብሩኬ በጣም ያሳዘናችሁ ልጆች አላችሁና ምንም ነገር አትዘኑ፣ አታስቡ ውዶቼ። ብሩኬ ምንም ችግር አይኖርም። ያው ዛሬም ደግሞ መጣ፣ ሰላም ነው። አታስቡ፣ አትጨነቁ። ሌላው ነገር ደግሞ ቅመምዬ ትናንትና ያለችው ነገር ለእኔም ልክ ነው። ምክንያቱም እንደ ትናንት ሴት መጥቶ በማግስቱ ደግሞ ከበፊትም ያልተስተካከለ እንዲስተካከል የምትፈልገው ነገር ነበረ። ያ ነገር ሳይስተካከል ደግሞ ድጋሜ ሴት ጎትቶ አሁንም ፍፄ ሌላ ሚስቴክ ሰራ ማለት ነው። ስለዚህ ነገሮች እየተደራረቡ ምናምን እሷን እንትን እያሏት ስለሆነ ለዛ ነው እንደዛ ያለችው። ያ ነገር ደግሞ ለስራው እንጂ አሁን እንደው በእውነተኛ የምትሉ ሰዎች አሁን በትክክለኛው ፍቅረኛችሁ ጋር ተጣልታችሁ ምናምን ከዛ ሌላ ሴት ጓደኛችሁ ይዞ መጣ እና በቃ ደስተኛ እንድትሆን ፈልጋለሁ ምናምን ብሎ ይዞ መጣና ወይን ምናምን አበባ በትኖ ጠበቀ። ያንን አበባ እንኳን ሳይጸዳ
ቅመምዬ እንዳለችው ይሰማታል ብላችሁ እንኳን አላሰባችሁ ማለችና ሪል ቢሆኑ እኮ እንደዛ ያደርጉም ነበረ። ገባችሁ? ግን ለድራማውና ያ ንግግር እንድትናገር ስለተፈለገ ለድራማው ማራዘሚያ ለድራማው ድምቀት ነው እንደዛ የተደረገው እንጂ በሪሉ እንዴት ነው አንድ ሰው እንዴ ይሰማታል እኮ ብሎ እኮ ያስባል እኮ እንደዛ አይደረግም ሲጀመር እና እውነተኛ ነገር ስላልሆነ ነው እንደዛ ያደረጉት እንጂ እውነተኛ ነገር ቢሆን እንደዛ አያደርጉም ነበረ ብዬ ነው የማስበው ማለት ነው። እና ፍፄም ቢሆን ደግሞ በዛ ልክ ድራማው የሚያስጠላው ነገር አሁን ፍፄ በቃ ላይክ እንዳስታራቂ እንደ ድሮ እንደሚያረገው እንደዛ ሆኖ ጥሩ ጓደኛ ሆኖ ቢሰራ አሪፍ ነበረ፣ ደስ ይል ነበር። ግን ያው ሁሉም ነገር እኮ ፊልምም ሲሰራ አንዳንዴ ክፉ ሆኖ ይሰራሉ፣ መጥፎ ሆኖ ይሰራሉ እና ደግሞ አንዳንድ ጊዜ አንዳንድ ፊልም መጨረሻው የሚያምር ይሆናል አይደለ? አንዳንድ ፊልም ደግሞ መጨረሻው የሆነ የሚያስጠላ ሆኖ ይዘጋል። በቃ ያልጠበቃችሁት ሆኖ የሚያሳዝን ሆኖ ይዘጋል አይደለ? እንደዛ ባይሆን ደስ ይለን ነበር። ሁሉም ነገር መጨረሻው እንዲያምር ይፈልጋል ሰው ሁሉም በድራማ ይሁን በምንም ይሁን አይደለ? እና ይሄም ላይክ ሁሌ ጥሩ ነገር ጓደኛ ሁል ጊዜ ጥሩ ሆኖ አይቀርባችሁም አይደለ? በጣም መጥፎ ጓደኛ ላይክ እንደዚህ ለመለያየት የሚሞክር እነሱን በተለያየ አጋጣሚ ክፍተቶችን እየፈለገ አዛኝ መስሎ ቀርቦ ምናምን የሚጎዳ ጓደኛ አለ እና ያን ነገር ነው እያንጸባረቁ ያሉት ብዬ ነው ማስበው። አሁን ላይ እንደዛ ነው እንትኑ ላይ እየተረዳን ያለ ነው እንደዛ ነው በቃ እንጂ አንድ ጥሩ ጓደኛ የምትሉት እንደዚህ ያደርጋል ብዬ አላስብም። ስለዚህ እንደዛ ነው እያደረጉ ያሉት እንደዛ ነው። ስለዚህ እንደዛ ባይሆን ደግሞ ደስ ይለን ነበር እኛ የጨረቃ ፋሚሊ ጓደኛቸው ጥሩ ጓደኛ ሆኖ ምናምን ላይክ ሀይሜና ብሩኬም እየተግባቡ አይነት ነገር ቢሰሩ አሪፍ ነበር። ግን ደግሞ እንደዛ ከሆነ በቃ ብዙም ላይሄዱበት ይችላሉ፣ ድራማው ላይ ይራዘም ይችላል። ገባችሁ? ለዛ ስለሆነ ነው እንደዚህ ዝብርቅርቅ አድርገው ነገሮችን እየቀጠሉ ያሉት እንጂ ያ ነገር ጠፍቷቸው ነው ብዬ አላስብም። ገባችሁና? ስለዚህ ምንም ነገር አታስቡ፣ አትጨነቁ። ሁሉም ነገር መጨረሻው የሚያምር ነገር ነው የሚሆነው። መጨረሻው ማየት ነው ዝም ብለን አታስቡ፣ አትጨነቁ። ወዳችኋለሁ። መልካም ቀን ይሁንላችሁ። ባይ ባይ።